በዚህ ቪዲዮ ላይ ብዙ አይነት ትምህርቶች ተካተውበታል። እናሳ ቪዲዮውን ከመጀመሪያ እስከ መጨረሻ ተመልከቱት ሳታሳልፉ። በውስጡ ብዙ ጠቃሚ መረጃዎች ታገኙበታላችሁ። እነማን? መኖሪያ ቤት ሰሪ የሆናችሁ እህት ወንድሞች፣ መኖሪያ ቤታችሁ ፊኒሽንግ ልታሰሩ መንገድ ስትጀምሩ ማንን ማሰራት እንዳለባችሁ፣ ምንድን ማሰራት እንዳለባችሁ ጠንቅቃችሁ ረጋ ብላችሁ ቆም ብላችሁ አስተንትናችሁ መግባት አለባችሁ። ለምንድን ይህን አልክ ካላችሁ የምታሰሩ ስራ ቆንጆ በሆነ ሁኔታ ተሰርቶ ያልቅላችሁ ዘንዳ ይድረስ ስራ ተሰርቶ ጊዜያዊ ስራ እንዳይሆንባችሁ ዘንዳ ማለት ነው። እናማ ምን አልኳችሁ? ስራችሁን ልታሰሩ ስታስቡ ስለምታሰሩ ሰውዬ በቂ ኢንፎርሜሽን ጋዘር ማድረግ አለባችሁ፣ ኬር ማድረግ አለባችሁ። ዝም ብላችሁ የምትገቡ የምትጀምሩ ከሆነ ውጤታማ አትሆኑ። እናማ ያንን ታሰሩት ያሰባችሁትን ሰውዬ ሚዲያ ላይ ስላገኛችሁት ብቻ እሱን አናግራችሁ ወደ ስራ ከመግባታችሁ በፊት ምን ማድረግ አለባችሁ? ሚዲያ ላይ ከምትከታተሉት በተጨማሪ የማንን ምን ሰርቷል የሚለውን ተጨማሪ ኢንፎርሜሽን መውሰድ አለባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋራ ሁሉ ሰላም፣ ሁሉ መልካም። ዛሬ ደግሞ በጊራና ከተማ የፈረሰ ፕላስቲክ ኮርኒስ ለማደስ እዛ ተገኝተናል ማለት ነው። ይሄው እንደምታዩት በዚህ መልኩ ተሰነጣጥቋል ማለት ነው የተሰራው ፕላስቲክ ኮርኒስ። ይሄ የምንድን ችግር እንደሆነ እነግራችኋለሁ። ከዚያ በመቀጠል ከጅብሰም ኮርኒስ እና ከፕላስቲክ ኮርኒስ እንደዚህ አይነት ችግር ቢፈጠር ለማሳደስ ቀላል ነው፣ ቆንጆ ነው፣ ወጪም አያበዛም። በቀላሉም ደግሞ የመስተካከል ባህሪ ያለው ማንኛው እንደሆነ እነግራችኋለሁ፣ አሳውቃችኋለሁ። ቪዲዮውን ለመመልከት ስትጀምሩ ላይክ ማድረጋችሁን አትርሱ። እናማ እንደምታዩት ይሄን ኮርኒስ ፕላስቲክ ኮርኒስ ነው። ከዛም እንዳያችሁት ተሰብሯል፣ ተሰንጥቋል፣ ተገንጥሎ አሁን ከትንሽዬ ቢቆይ አሁን ይሄ ወደ መሬት ወዲያቂ ነው ማለት ነው። እናማ ይህንን አሁን ልናስተካክል ነው እዚህ ቦታው ላይ የተገኘ ነው። እንዴት ነው የሚስተካከለው? ይሄ ያው ይሄን እዚሁ ላይ እያለ መስተካከል አይችልም፣ መታከም አይችልም፣ መሰፋት አይችልም፣ በቢስማር መመታትም አይችልም። በቢስማር ቢመታም ይሄ ስንጥቁ መጥፋት አይችልም። በቢስማር መመታቱ ተነቅሎ ወደ መሬት እንዳይመጣ ሊጠቅመው ይችላል። ነገር ግን ውበት ላይ ዜሮ ነው። እናማ መፍትሄው ምንድን ነው? ገንጥሎ አውርዶ በሌላ መተካት። ይታያችኋል፣ ተገነጠለ ማለት ነው። ተገንጥሎ የተገነጠለው ደግሞ ይህን አይሆንም። እንግዳስ ሌላ ተገዝቶ ነው የሚደረገው። ሌላ ተገዝቶ ነው የሚደረገው። ይሄው እንደዚህ በመዶሻ ተመቶ ጀስት እንደዚህ ከተላቀቀ በኋላ ይሄው ይታያችኋል። ይሄን ከተላቀቀ በኋላ እንደገና በአዲስ አንጉላሪ ፕለስ በአዲስ ፕላስቲክ
ነው ከቨር የሚደረገው ማለት ነው እንጂ እዚያው ላይ እያለ ማከም አይቻልም። ታያቸዋል። ይሄንን በፊት ተመቶበት የነበረው ቢቲ ተነቀለ። ከዚያ በሌላ ቦታ ደግሞ አላቆ ያልተጨረሰውን ጀስት እንደዚህ ይላቀቃል ማለት ነው። እዩት። ለእንደዚህ አይነት ችግር የሚዳርገው መንስኤው እንደዚህ የሚሆንበት መንስኤ መጀመሪያ ሞራሌው ስለሆነ ኢንስታል የሚሰራው ሞራሌው ኢንስታል ሲሰራ የዛኔ ከፍ ዝቅ የማለት ቢሄቪየር እና ወደ ላይ ደግሞ ከተሸካሚው ጋራ በሞራሌው በመወጠሪያ አስፈላጊ ከሆኑ ቦታዎች ላይ ሳይወጠር መቅረቱ ነው። እናማ ሳይወጠር መቅረቱ ወደ መሬት እወርድ ያለው ቢል ያን የፕላስቲኮቹን ተሸክሞ የሚይዘው ሞራሌ እወርዳለሁ ቢል ከላይ አንጠልጥሎ የሚይዘው መወጠሪያ አለመኖሩ ነው። ይህንን በጥንቃቄ አጢናችሁ አስባችሁ ረጋ ብላችሁ ትኩረት ወስዳችሁ ማሰራት አለባችሁ። ማሻአላህ ይታያችኋል። ይሄ ደግሞ እንደዚህ አድርገን እዩት። ሁሉንም ቦታ ገጣጥመን ከጨረስን በኋላ ነው ማለት ነው። ይታያችኋል። ማሻአላህ 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 ማሻአላህ። እናማ በቀላል ለማደስ ከፕላስቲክ ኮርኒስ እና ከጂፕሰም ኮርኒስ ማንኛው ይቀላል? ጂፕሰም ኮርኒስ የተሰነጠቀ ያክል ቢሰነጠቅ ሳይወርድ እዛው ላይ እያለ በቀላሉ ማደስ ይቻላል። እናማ እንደነገርኳችሁ ለማደስ ቀላሉ ጂፕሰም ኮርኒስ ነው። እንደፈለገ ሆኖ ቢሰነጠቅ የተሰነጠቀችውን ቦታ በቢላዋም ሆነ በጥልቆ ነገር ስለት ባለው ነገር ሰፋ ከተደረገች በኋላ ያችን ስንጥቋን ጂፕሰም አብክቶ መላቀቅ ብቻ። ሲሰሩትም ቀላል ነው፣ ለማደስም ምቹ ነው። ጂፕሰም ኮርኒስ ለማደስ ደግሞ ምንም ወጪ አያስወጣም። ለምሳሌ የዚህ ክፍል ኮርኒስ ይታያቸዋል። 10 ቦታ ቢሰነጠቅ 10 ቦታ ተሰነጠቀ ብንል ይህንን 10 ቦታ የተሰነጠቀ ስንጥቅን ለማጥፋት በምን ልንገራችሁ? አንድ ጣሳ ዱቄት አይፈጅባችሁም። አንድ ጣሳ ጅብሰም ማለት ነው። አንድ ጣሳ ጅብሰም አይፈጅባችሁም። በቀላሉ ያቺ ስንጥቋን ማጥፋት ይቻላል ማለት ነው። ነገር ግን ይሄኛውሳ ፕላስቲኩ እንዳሳየኋችሁ እቃው ተገንጥሎ ወድቆ ሌላ እቃ ተገዝቶ ነው የሚተከለው የሚገጠምለት ማለት ነው። ማሻአላህ። በዚያውም ቤላ አስጎብኛችሁ ታያቸዋል። ማሻአላህ። ይህን ኮሊደር ነው እጥፍ ሲል ማሻአላህ ይታያቸዋል። ሻወር ቤቱም እኔ አንድ ቪዲዮ ስሰራ በውስጡ ብዙ አይነት ትምህርት ይኖረዋል። ቪዲዮውን እስከ መጨረሻው ለመመልከት መሞከር አለባችሁ። ይሄን የሻወር ውሃ ነው፣ ሙቅና ቀዝቃዛ ሜሽኑ ላይ ይተከልና ሙቅን ውሃውን ያፈላና ሙቅና ቀዝቃዛው ሚክስ ሆኖ ለመታጠብ በወንፊቱ ደግሞ በዚህ ይመጣል ማለት ነው። የሻወሩ ማሞቂያ ማሽኑ ላይ ስለሆነ የሚተከለው ሻወር ቤት ሶኬት ስትሰሩ እላይ መሆን አለበት።
ሻወር ስትወስዱ ውሃ እንዳይረጨው ላይ መሆን አለበት ማለት ነው። እናማ ማሻአላህ ማሻአላህ በዛ ላይ ጂፕሰም ኮርኒስ ቆንጆ ሆኖ ከተሰራ አሪፍ ባለሙያ ካገኙ ምንም የመሆን ባህሪ የለውም ማለት ነው። ማሻአላህ ይታያችኋል። ማሻአላህ 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 ይሄን በውስጡ ከበቂ በላይ ቃጫ ስላለው እሰበራለሁ እሰነጠቃለሁ ቢል አይሆንም ማለት ነው። ማሻአላህ ጠንካራ ነው። ስለዚህ ቤቴን ጂፕሰም ኮርኒስ ላሰራ ወይም ፕላስቲክ ኮርኒስ እያላችሁ በሐሳብ ለምትዋኙ እህት ወንድሞች ለእናንተ ቆንጆ መረጃ ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው ተከታተሉት። ይህንን አይነት እና መሰል ስራዎችን ለማሰራት ሐሳቡ፣ ሂሳቡ፣ እቅዱ፣ ፍላጎቱ፣ ሙራዱ ካላችሁ 091033 ጽፋችኋል? እሺ መጨረሻው 6409 ትሉና ስልካችሁ ላይ ሴቭ በማድረግ ኢሞ፣ ዋትሳፕ፣ ቴሌግራም ማናገር ትችላላችሁ። ሀገር ውስጥ ያላችሁ ደግሞ በቀጥታ መስመር ደውላችሁ ሐሳባችሁን በነፃነት ማራመድ ትችላላችሁ።